ይህ የግዙፉ ሙዚቀኛ አሳዛኝ ክስተት ነው። ተክለሰውነቱ ከድምፁ ጋር ተዛምዶ መድረክን ይሞላል። ኮምባ ይሉታል ወዳጆቹ የጉለሌውን ሰው። ድምፁ የሚያስደምም የትዝታው ወራሽ የባህል ሙዚቃዎች አምባሳደር ነው እሱ። ጎበዝ እንዳባቱ ታታሪም ነው ብርቱ። ክብ ኮፍያው መለያ ሆነች። ከአንገቱ ላይ የማይለየው የገብርኤል ስዕል ልዩ ታሪክ አለው። ያ የመድረክ ላይ ተምዘግዛጊ ባንዲራ ለባሹ አድዋን አዚያሚ፣ ያ የበርካቶች ጋብቻ አድማቂ ማሙድን ሸኝቶ የመጨረሻውን ሰርግ ለአበበ ባልቻ ዘፍኖ ሙሽራዬ ብሎ መድረክ ላይ ያዜመ የተዝለፈለፈው በብዙዎች ታጅቦ ወደ ሆስፒታል ያቀናው ሌላኛው ሙሽራ። በማህበራዊ ሚዲያዎች የሚለቀቁ ፎቶዎች ብዙዎቹን አስደነገጡ። ያ ተብረግራጊ እግር በአንድ ላይ ተጠፍንጎ ተያዘ። ግፊት፣ ልብና ኩላሊት ያንብርቱ ሰው ተረባረቡበት። የማይዝለው ዘርሽ ዛለ። የማይደክም የሚመስለው የኮምባ ሰውነት አልጋ ያዘ። የሆነውን ያላመነው ዘርሽ እጁን ጭንቅላቱ ላይ ጫነ። ሬንጅ የማይገድበው ድምፅ መተንፈስ እንኳን ተሳነው። በዚህ አስቸጋሪ ወቅቶች የነበረው የህዝብ ርብርብ፣ የሙያ አጋሮቹ የቁርጥ ቀን ደራሽነት ግን በዚህ ወቅት ታየ። በቤቱ ግድግዳ ላይ ያለው ሰዓት ግን አይዞህ ጊዜህ ገና ነው ዓመታት አሉ የሚል ይመስላል። በቤቱ ግድግዳ ላይ ያለው አንገቱ ከማይለየው የገብርኤል ስዕል ጋር አንዳች ባሩ ይናገራል። በሳምንት 2 ቀን የሚደረገው ዲያሊሲስ ወደ ንቅለ ተከላ ሊያመራ ይችላል የተባለው ዘሪሁን ዛሬም ድረሱልኝ ይላል። ዛሬም ይማጸናል። እነሆ ታሪኩ። አሞኛል ጤናማ አይደለሁም በሽታዬን የሚያውቅ ከባድ መድኃኒት ወስዳለሁ። በሳምንት 2 ጊዜ ዳይሊሲስ አደርጋለሁ። ያኔ የነበረ ድምጽ፣ ያኔ የነበረ ጉልበት፣ አሁን በወር ደግሞ 5000 ብር ነው ዳይሊሲስ ማድረገው በአንድ ጊዜ። በሳምንት 2 ጊዜ 10,000 ብር በወር። ከማሙድ ጋር አጋጣሚ ሆኖ በማይክርስ በርስ የተቀባበሉ የዘፈኑበት አጋጣሚ ነበረ የሚል ነገርም ሰማሁ። እንደው ስለታደሰ የሆነ ነገር ብሰማ ደስ ይለኛል። የታደሰ ዓለሙ የሰርግ ስራ ይለያል በጣም። የታደሰ ዓለሙና አሁን ላይ በዓል መጣ ሰርግ መጣ ቁጥር ብቻ ልንሰማው የሚገባ ሰው አልነበረም። እንግዲህ አሁን ሞቷል ምን ማለት ይቻላል። ያው እኔ እስከማውቅ ድረስ ኬሪየር ነበር። ይህ ማዲንጎ የሚሰራበት ሰዓት ነው አሁን በቃ። ትዝታን ዋሉ የሐሳብ መርከቡ ትዝታን ዋሉ የጭንቀት መርከቡ ማራገፊያው ማን እኔ ነኝ ወደቡ ማራገፊያው ማን እኔ ነኝ ወደቡ በዚችም ታማምመኛለች በዚችም ታማምመኛለች እስኪ ዋግም ታምጡ በደም ትወጣለች እስኪ ዋግም ታምጡ በደም ትወጣለች አሞኛል ጤናማ አይደለሁም አሞኛል ጤናማ አይደለሁም በሽታዬን የሚያውቅ ሰው አላገኘሁም ኧረ ነይ ዘመዴ ነይ ዘመዴ ነይ ነይ ትዝታዬ ነይ ትዝታዬ። የሚገርም ነው። ዘሪ ተመልካቾቻችን ከ9 ወር አካባቢ ይመስለኛል እዚህ በዘሪሁን በአርቲስት ዘሪሁን ደምሴ ኮምባ ቤት ተገኝተን በጤና ሁኔታ ምን ላይ ይገኛል
ያለበት ሁኔታስ ምን ይመስላል የሚለው ለተመልካች ለማድረስ ቤት ተገኝተን ነበር። የዛሬ 9-8 ወር አካባቢ ያለ እንደዚሁ ክራርን ይዘን ነበር። ለአመት 3 ወር ምናምን ቢቀረው ነው አሁን ሞስታ ያኔ እንዲሁ በክራር ስትጫወት ነበር። ያኔ የነበረ ድምጽ፣ ያኔ የነበረ ጉልበት፣ ያኔ የነበረ የሰውነት ሁኔታ ካሁን ጋር ሲታይ እንግዲህ ተመልካቾችም የሚያስተውሱት ይመስለኛልና በጣም ከፍተኛ ለውጥ ያለው እንግዲህ ፈጣሪን ማመስገን እንኳንም እንደዚህ ሆነ እንኳንም ተሽሎ በዚህ ሁኔታ አገኘው እላለሁ። ዘሪ አሜን አሜን አሜን። ያኔ ከ9 ወር ከምናምን አካባቢ በፊት አንድ ፕሮግራም ሰርተን ነበርና ከዛ በኋላ የነበረው ግብረ መልስ የሰው አስተያየት ምን ይመስል ነበር? ያ ፕሮግራም ከተሰራ በኋላ እውነት ነው እናንተ እኔ እንደዛ በዚህ አጋጣሚ በመጀመሪያ አንተንም ክሮዎቹንም ላመሰግን እወዳለሁ። መታችሁ ትልቅ ስራ ነው የሰራችሁት እና በዛን ሰዓት እንደዛ ታምሜ እኔ ተርፋለሁ ብዬ ያሰብኩትም አልነበረም። ምክንያቱም ኢንፌክሽን እዚህ ጋር ፈጥሮ ተሰፍቶ እና በጣም ጥንቃቄ አድርግ እና ተንከባከበው እንደዚህ አታርግል ስተኛም ስነ ስርዓት አድርግ ይዘህ ምናምን እና ብዙም አትጩህ ምናምን ሲሉኝ በጣም ደንግጬ ነበር እና ከእለት እለት ዳይሊሲስ ያረኩ ያን ኢንፌክሽኑ እዚች ጋር የነበረችው ነገር ተሰፍታ ከአንድ ቀን እየተሻለኝ ክብር ምስጋና ለእግዚአብሔር። ከዛም በታች ደግሞ አገር ውስጥና ውጭ ያሉትም ሰዎች እርዳታ አድርገውልኝ በግሩም ሆስፒታል እየተረዳው እዚህ ደርሻለሁ እና ተአምር ነው የኔ ነገርና በጣም ደስ የሚል ነው። እግዚአብሔርን በጣም አመሰግናለሁ። ብዙ ሰዎች አድራሻው ፈልግልን እስቲ አድራሻው ስጠን ሲሉኝ የነበሩ ሰዎች ነበር። ፕሮግራሙን ካዩ በኋላ የፕሮግራሙን አይተን ነው ብሎ የደውሉልኝ ሰዎች ነበሩ። አድራሻ ማስቀመጥ ስለነበረኛም መጨረሻ አካባቢ ላይ የእናንተ ፕሮግራም ከተላለፈ በኋላ ብዙ ሰዎች ደውለውልኛል። የባንክ ቁጥሩም እዛ ላይ ነበርና በዛው በባንክ ቁጥሬ ብዙ ሰዎች ሰፖርት አድርገውኛል። በዚህ አጋጣሚ ላመሰግን እወዳለሁ። በጣም አሪፍ። አሁን ያሉበትን ሁኔታዎች በኋላ አካባቢ ላይ እንመጣበታለን። የበርካቶች ከተማ ውስጥም ዘሪውን ስለሚያዩት እንግዲህ ዘሪውን ሙሉ በሙሉ ተሽሎት ወደ ስራው ተመልሷል የሚሉ ነገሮች አሉ። እሱ እውነት ነው ወይ የሚል ነገሮችን ወደ በኋላ ላይ እንመጣበታለን። ስለ ጤና ሁኔታውን ያለበት ግን ጥቂት ወደ ኋላ ተመልሰን ባለፈው ካነሳናቸው ከሙዚቃ ህይወቶች የተወሰኑትን እናነሳለን። እኔም ከሙዚቃ ፊት ግን እዚሁ መድኃኔዓለም የሚባለው ትምህርት ቤት ራሱ በርካታ ሰዎች የወጡበት በርካታ ታዋቂ ሰዎች የፈሩበት በጋዜጠኝነት በሙዚቃው በብዙ በስፖርቱ ምናምን ዘሪውንም እዚሁ የመድኃኔዓለም ፍሬ እንደሆነ ሰማሁኝና እዚህ እንደተማረ በእናንተ ጊዜ የነበረው እንቅስቃሴ ምን ይመስል እንደነበር ጥቂት ብታወጋኝ ደስ ይለኛል። እኔ ያው መዲሽን ነው የተማርኩት። የጨረስኩትም መድኃኔዓለም ትምህርት ቤት ነው። ከ7 እስከ 12 የተማርኩት መዲሽን ነው። እንደዛ ነው ያሳልፍኩት። ከዛ በፊት ግን ሸጎሌ ወይዘሮ አበበች ትምህርት ቤት የሚባል ነበር። ከ1 እስከ 4 እዛ ተማርኩኝ። ከዛ እድገት ትምህርት ቤት የሚባል አለ እዛ ተማርኩ። ከዛ ወደ መድኃኔዓለም ትምህርት ቤት ነው መጣሁት። እዚህ መድኃኔዓለም ኳስ ውድድሮች በርካታ ነገሮች የሚካሄዱ ነበር ይመስለኛል። እዚህ አይደል እንቅስቃሴ ሙዚቃ ላይ እንደውም ነጥላው ራሱ እዚህ አዳራሹ ሙዚቃዎች ሲያቀርቡ እንደነበረ ምናምን መሰማለሁ። እኔ በነበርኩበት ጊዜ ትዝ የሚለኝ ምንድነው የስፖርት አስተማሪ አብዱብ የሚባል አስተማሪ ነበር። ከዛ በኋላ ደግሞ በኃይሉ የሚባል አጠር ያለ የስፖርት አስተማሪ ጋሽ በኃይሉ ነው ምናምን። ከዛ ደግሞ የሙዚቃ ትምህርት አለ ያስተምራሉ። እኔም አንዳንድ ጊዜ እየሄድኩኝ እንትን ነበር። ይሄን ያህል ነው ግን ትዝ የሚለኝ አብዱብ በጣም ፌመስ ስለነበረ ስፖርት ሲያሰራን ትዝ ይለኛል። ኦርጋኑ አልደረስክበትም እንዴ? ትልቁ ፒያኖ አለ፣ ሳክሶፎን አለ ምናምን እዛ ሙዚቃ ትምህርት ቤት እዛ ነበረ ትዝ ይለኛል። እሱም እና የተወሰነ ጊዜ ነው የተማርነው። ግን በሙዚቃ ክፍለ ጊዜ ነው የምትማረው። ለምሳሌ ሂሳብ፣ አማርኛ፣ ፊዚክስ ምናምን ትማራለህ አይደል? ተጨማሪ ትምህርት ነው። እንደዛ ነው የምንማረው። በጣም አሪፍ። ብዙ ከሚታወቅባቸው ስራዎች ውስጥ ዘሪውን የማሙድን ሙዚቃዎች በመጫወት ነው። አንዳንዶች እንደውም ሲያሩ እንደሰማሁት ከማሙድ ጋር አጋጣሚ ሆኖ በማይክርስ ቨርስ የተቀባበሉ የዘፈኑበት አጋጣሚ ነበረ የሚል ነገርም ሰማሁ። አዎ እኔ እድለኛ ነኝ። ከጋሽ መሐሙድ ጋር አንድ ጊዜ ሰርግ ላይ ተገናኝተናል ሂልተን ሆቴል
እንደዚሁም ከዚህ በፊት ሌላ ቦታ እንደዚሁ ክለብ መጥቶ ሰርተናል። እዛው ገጠመኝም አሉ። ከጋሽ ማሙድ ጋር ሰርቼ ታደሰ አለሙ ጋር ሰርግ እየሰራሁኝ ዘሪሁን ዛሬ ጋሼ ይመጣል አለኝ። ጋሼ ማን ነው ስል ጋሽ ማሙድ። በቃ ደነገጥኩ። ለመጀመሪያ ጊዜ ነው ከሱ ጋር። አዎ እና ከዛ እሱ ታደሰ ዘፈነ፣ ጋሽ ማሙድ ገባ። እኔ በቃ እንደዚህ ስም አውጥቼ ነበር ይሄን ዘፍናለሁ ያልኩት። የጋሽ ማሙድን ነው በብዛት የምሰራው ስታይሌም ስለሆነ ድምጼም ወፍራም ስለሆነ። ከዛ በቃ እሱ ዘፈኑን ጨረሰው። መጨረሻ ላይ ዘሪሁን ግባ ተባልኩ። ማን ነው የሚገባው? ዘሪሁን ና ግባ። ዘፈኑን ጨርሶታል። አንተ የሱ ነበር ምዘፈነው? ደገምኩት። አንድ ሁለት ከላዩ ላይ መረጥኩና ማን ይሞታል ከመጀመሪያው አይደለ ከመጨረሻው ሳይሆን መጀመሪያ ከጀመረው አንድ ሁለቱን ወሰድኩና አንድ ሁለት ጨምሬ ሰርግ አይደለ ፍቃድም አልጠየቅኩም እሱን እዛ እኔ ልዘፍነው ነበር እንዳይል እና ሰራሁኝ። ያ ገጠመኝ ትዝ ይለኛል። ሂልተን ሆቴል ነው የክለብስ የተቀባበላችሁ አጋጣሚ? አዎ የክለቡ ደግሞ ምንድነው ትላልቅ ሰዎች ያው እስኪ ቤት ነው፣ ቤቱ ትልቅ ቤት ነው። ሜዚስ ሬስቶራንት ይባላልና እየዘፈንኩ ደግሞ የሱን ዘፈን ነበር እየዘፈንኩ ገና ገብተው ወንበር ይዘው ምናምን እንትን እንዳሉ በቃ አቀብለው ምናምን አሉ ትጦ ያው የሱን ዘፈን ነው መዘፍን ነበር። ይነማ እንግዳ አይነሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ እንግዳ አይነሽ የማትሰለችኝ በተመቸሽ ቀን መተሻጫውጪኝ የኔ እንግዳ ገና ከበሩ ላይ የኔ እንግዳ እያልኩኝ እየዘፈንኩ ስተው አቀብለው ምናምን አለ። እኔ ፈራው እንዴት አድርጌ ላቀብለው። ከዛ እሱ ዞር ሲል ጋሼ ምናምን ገባ። እሱ እየዘፈነ ከዛ ሽልማት መሸለም ጀመረ። እኔ ከጎኑ ገንዘብ አይደል ገንዘብ ተቀባይ ነው የምመስለው። የምሬን ነው ማለት ኪሴን ሁሉ እንደዚህ ጠጋ ያያረኩ በቃ እኔ ከጎኑ ቆማለሁ። አንዳንዱ ሰው ያው ክብር አይደል እሱ የሚፈራ ያው እሱ እንደዚህ ነው ብሎ እኔን ደግሞ ይሸልመኛል ምናምን ደስ የሚል ጊዜ አለፈ። ከዛ ለኔ ያቀበለኝ ሞራል ይዞኛል። ከዛ እኔም ዘፈንኩ የዛን ጊዜ በጣም ከዛ እንደውም ሲጨርስ በርታ ራስን አውጣ በጣም ቆንጆ ድምጽ ነው ያለ በርታ አለኝ። በቃ ደስ ብሎኝ ያን ጊዜ ይሄንን አሳልፍ ያለው በጣም ደስ የሚል ጊዜ ነበር። አሪያ የምታረገውን ሰው የምታደንቀውን ሰው ደግሞ ወና አጋጣሚ አብረ እነዚህ አብሮ የመስፈን ማበረታቻ ራሱ ማግኘት ከእንዲያነሳው በጣም ትልቅ ሞራልም ይሰጣል። እውነት ከዛ ውጪ ዘርዬ ብዙ ያልተወራለት ደማንተ እንዳልኩ ታደሰ በባህል ዘፈኖቹ በሰርግ ከተባለ በታደሰ ደግሞ ውጪ አሁን ነው በብዛት እየመጣ ያለው በተለያዩ ስልቶች በተለያዩ በዛ ድምጹ ስለታደ ብዙ ነገር አልተወራምና አንተ ደግሞ በቅርበት የሰርግ ስራዎችን ብዙዎች ነገሮች አብራችሁ ሰርታችኋል። እንደው ስለታደሰ የሆነ ነገር ብሰማ ደስ ይለኛል። ሙያው ላይ ነበረው ነገር ነፍሱን ይማረውና ታደ እኔ በጣም ማደንቀው ዘፋኝ ነው። ሰርግ ያምራል በሱ እውነት ለመናገር ብቻ ይወራል። በቃ እኔ እንደ አርቲስት ሆኜ እንግዲህ እኔ እንደዚህ የወረረኝ እሱ ሲዘፍን ሌላው ህዝብ እንዴት እንደሚሆን አስብ በቃ እና ሰርግ በቃ ለአመት ለሁለት አመት ቅድሚያ ምናምን ነው የሚሰጠው ቀብድ። አዎ እኛ ትሬኒንግ እናደርጋለን። ብዙ ሰርግ ሰርተናል ከታደሰ ጋር በጣም ነው የሚመስጠኝ። እኔ በቃ ኳየር ቀበላለሁ በብዛት እኔ ኳየር ቀበላለሁ እስከ የኔን ፓርት እስከሰራ ያው የጋሽ ማሙድን ስታይል ነው የምሰራው ብያለሁ። ለምሳሌ ፍቅሬ ለመሆንሽ እነዚህን ማን ብዬ ልሰይብሽ እነዚህን ዘፈኖች ስሎ ዘፈኖች ትዝታዎችን ምናምን ሰራለሁ። የሙሽራ ዘፈኑን እሱ ነው ቀጥ አድርጎ የሚሰራው እና ከጎኑ ቆሜ ኳየር ቀበላለሁ። እንደውም አንዴ ኳየር ስቀበል ክራውን ሆቴል አንድ በጣም ትልቅ ሰርግ ነበረ አስታውስከኝና በቃ ወኔ ይዙት በቃ እና መድረጉ እንደዚህ ትንሽ ከፍ ያለ ነው። አላየውም መድረጉን። አራንት ሰው የታዲ መውደቅ ነው ምናምን ልቀቅ ምናምን እያለ የቤት ዘመዱ ነው የሚጫወተው። ሄደ በቃ
ያስኩት ባሊዞ ኖሮ ድፍት ነበር የሚለው ሩቅ ነው ወርታች አው ስቴጁና ከዛ በኋላ ይዤው ወደ ኋላ መጣሁት ከዛ ወድቀ ነበር ምናምን ስለሱ ሊሰማኝ ነው እኔ ከዛ በቃ ጠባቂ ሆንኩ ኳየር እንደ ጋርድ ሆንኩኝ እና በጣም ስሜት ውስጥ ሆኖ ነው የሚሰራው የታደሰ ዓለሙ የሰርግ ስራ ይለያል በጣም ይለያል መጨረሻዎቹ አካባቢ ላይ የሱ ህይወት ላይ ምን ነው የተፈጠረው እንግዲህ ብዙ ሳናጣጥሞ ብዙ ሙዚቃዎችን ከሱ ገና ብዙ የምንጠብቅበት ጊዜ ታደሰ ዓለሙና አሁን ላይ በዓል በመጣ ሰርግ በመጣ ቁጥር ብቻ ልንሰማው የሚገባ ሰው አልነበረምና በመድረክም በአካልም ከአድናቂዎቹ ጋር ሊገናኝ የሚገባ ሰው ነበርና መጨረሻ አካባቢ ላይ የነበረውን ነገር ተመልካችም ቢያ እኔ ያው ያመዋል በፊትም ያመዋል ምንድነው ነው ውጭ ሀገርም ሄዶ ሕክምና ይወስድ ነበረ ያው እንግዲህ አሁን ሞቷል ምን ማለት ይቻላል ያው እኔ እስከማውቅ ድረስ ኬሪየር ነበር ያን ጊዜ ደግሞ መድኃኒቱ ብዙ አይገኝም አሁን ኤችአይቪ ኬሪየር ነስትባል ሶ ሲምፕል በጣም ቀላል ነው አሁን ገብቷል መድኃኒቱን ተወስዳለህ ትኖራለህ ያን ጊዜ ሬር ነው እና ውጭ ሄዶ መድኃኒቱን ማምጥቷል እሱ መድኃኒቱን ይወስዳል ምንም ችግር የለውም ነበር እና ያው የሥራ ብዛት አለ ታዲ በጣም ነው ስራ የሚወደው ያም ነገር አለ ምን አለ በቃ አንዴ ሲያመው ሲነሳ ከዛ በቃ አንዴ ተኛ ቤተ ዛታ ነው ምናምን የሚባለው ሆስፒታል እዛ በቃ የጠናዎቹ አካባቢ ውስጥ ነው ዋውና ታመመ በቃ ሄደና የነው እዛ ነው ያረፈው እዛ በኋላ በቃ ስለ ቤተሰቦቹ ስለማምን የሚወራ ነገር የለምና በጣም የተደበቁ ነገሮች አሉ ምናልባት አሁን ከቤተሰቡ ምናምን ያሉበት ሁኔታ የሚታወቅ ነገር አለ እንደዚህ ምን አሁን ከምን የሚደበቅ ነገር አለው እሱ መጀመሪያ ሚስቱ ነበረች ከዛ ያው ከሷ ጋር ሲኖር ሌላ አንድ ጓደኛ ያዘ ቤት ተከራይቶለት ምናምን ያዘ ሙዙ 4 ነው 5 ልጆቹ እዚህኛው ቤት ይያሉ በሷ ላይ ሌላ ሚስት እየኖረ ያለ ነው ታሞ የሞተው ከዛ ከሚስቱን ጋር ያለ ያመው ነበር ከዛ ያው ልጆቹም ደርሰዋል አቅማዳም ምናምን አሁን ስራ ይሰራሉ ሁኔታው መጨረሻው ምን እንደሆነ አላቅም ግን ልጆቹም ደርሰዋል ከዚህኛው ሚስቷ ጋር እየኖረ ያለ ነው ያረፈው ከዛ ያው በቃ ከሞተ በኋላ እንግዲህ ምን ታረጋለህ ተመስገን አንዳንዴ በህይወት ነው እንግዲህ እድለኝነትም ነው ከሌሎች ሰዎች በተለየ ለኛ ምድር ተሰጥቶ እንደዚህ ታሪክ እንድናወራ አሁን ለምሳሌ ማዲንጎንም እንደዚሁ ብዙ ጊዜ አብራችሁ ስራ ሰርታችኋል እሱም ደግሞ አማዋጣ የሚቆጭ ምናምን ነገር ነበርና ጥቂት ስለሱ ነገር ብትነግረኝና የማዲ በጣም የሚገርም ነው እኔም በቃ አልተገናኘንም ነበር አንድ ጊዜ የጸጋይ ሸቱ እናት የሞቱ ጊዜ ለቅሶ ሄጄ ተገናኘን ዘሪው እንደና ነው ወይ እንደምን አለ እዚህ ሀገር ነው እንዴ ያለው እኔ አረብ ሀገር ያለህ መስሎኛል ምናምን አለኝ በቃ አትጥፋ ብቅ በሉ ምናምን ኮሮና እንደገባ ነው አሰግድ የሚባል ጓደኛ አለኝ ከሱ ጋር ቤት ነው አለኝ ሄደን እዛው አስተናገደን ምናምን 1-2 ቀን ቤቱ ይጃለው ከዛ ያው ስራም ስለሌለ ሰፖርት አረገን ገንዘብ ሰጠን ምናምን እኔ እንደውም አቻሬ ጋር እንደዚህ ያለ ሄድና የሆነ ነገር ውሰድ ምናምን ይለኝ ነበር እና በጣም ጥሩ ልጅ ነው በተለይ ወደ መጨረሻው አካባቢ ሽማግሌ ሆነ መካሪ ሆነ በቃ ምንድነው ማዲንጎ ምናምን እንደ ልጅ ነበር የሚያደርገው በፊት እኔ ኒያላ ሆቴል ማብረን ሰርተናል እዚህ ወደ ቦሌ ከመምጣታችን በፊት ከዛ በቃ የሱ መቀየር በጣም ነው የገረመኝ ትልቅ ሰው በቃ ሰው ሁሉ ይረዳል ምናምን በኋላ በቃ እኔ 40 ምንጭ ነበር ሄድኩት እና እዛ ጠዋት እንደዚህ ምንድነው ማዲንጎ ሞታ አላመንኩም በቃ አላመንኩም ወደዚህ ለመምጣት እሬቻ ምናምን ነበር መንገዱ ሁሉ ዝግ ነበር ከዛ በኋላ ነው መጥቼ እንትን ያልኩትና የማዲንጎ በጣም የሚያሳዝን ነው ለትናንት መድረክ ላይ ሆነ አዎ በጣም እሱ ደግሞ ትንሽ ልጅነቱም አለ ገና ብዙ በሚሰራበት የማዲንጎ የሚሰራበት ሰዓት እኮ ነው አሁን በቃ
ደግሞ አልበሙንም ጀምሮ ያው ለመጨረስ ጉድ እያለ ነበረ። በጣም ያሳዝናል። ብቻ እኔ ቤተሰብ ነን ማለት ትችላለህ ከማዲንጎ ጋር። እህቱም በጣም ወዳጄ ናት። አረብ ሀገር አብረን ሰርተናል ከትግስት ማዲንጎ ጋር ዱባይ ምናምን ቶፕ ናት። እሷን ብታይ መድረክ ላይ ከወጣች በጣም ጎበዝ ልጅ ናት። ትግስት አፕሮች ታረግ ሰው ልነግራች ከወደደች ደግሞ ሰው ስትወድ በጣም ፋሚሊያቸው በጣም ደስ የሚል ፋሚሊ ነው እና ይሄን ይመስላል። ምን ታረጋለህ? አንዳንዱ እንግዲህ በአጋጣሚ በመጣበት ይቀራል። አንዳንድ ደግሞ የሚያስፈራው ዘሪሁን አሁን ሰው እንግዲህ እንዲቆመው ሲታይ ጤናማ ይመስላል። አንዳንዴ ለሆነ ትንሽ የሆነች ነገር አሞን ወደ ሆስፒታል ስንሄድ አሁን በቅርብ አንድ የኦሮሚያ ኮሚሽነር ኃላፊ አለችና ለሆነ በሽታ ምናምን ነገር ልትታከም ወደ ሆስፒታል ስትሄድ ነው ካንሰር አለብሽ ተብላ እንደገና ወደ ውጭ ሀገር ሄዳ በብዙ ወጪ ለመታከም ምክንያት ይሆናል። አንዳንዴ በቁሞ ስንታይ ጤናማ መስላል። ሰው እየፈራ ነው ወደ ሆስፒታል ሄዶ ሙሉ ምርመራ ማድረግ ራሱ ይሄ ኩላሊት የሚባለው የሱካር የሆነ ነገር አለብኝ እንደ የሚለው ስጋት ድሮ ኤችአይቪ ነበር። አሁን በጣም ብዙ በሽታዎች እንትን እያሉ ነው። ዘሪሁንም አንድ ይሄ ኩላሊት በሽታ እንዳለበት ያወቀበት ዘዴ ይመስለኛል ግፊቱን ለቼክ ለማድረግ ስትሄድ እንዶ በዚህ ነገር ሰው በጣም እየተዘናጋም ነውና እንዶ የምትመክረው ካንተ ሁኔታ አንተም ያን ነገር ያወክበትን እውነት ነው። እኔ ኦሬዲ አሁን ኩላሊት ከባድ በሽታ ነው። እኔ እንግዲህ እግዚአብሔር እስካለ ድረስ እኖራለሁ። ንቅለ ተከላ ካለ አረጋለሁ፣ ካልሆነ ደግሞ ዳያሊሲስ እያረኩ ነው የምኖረው። በዛ ላይ ደግሞ ደምህ ይወርዳል። ዳያሊሲስ ታረግ ምን ያህል የሆነ ነገር አድርጎ ልትሞት ሁሉ ትችላለህ። በቃ አሁን እግዚአብሔር ትንሽ ትንፋሽ ሰጥቶኛል። የወደፊቱን አላቅም። ንቅለ ተከላውም ከተሳካ ተሳካ፣ እግዚአብሔር ያውቃል። ያው እሱም ገንዘብ ያስፈልጋል። ዝም ብላ አይደለም ንቅለ ተከላ የምታረገው፣ ኩላሊቱም ያስፈልጋል። ያው ፕሮሰስ ላይ ነን ያለ ነው። ግን እኔ አሁን ለሰው መክረው ምንድነው ማንኛውም ሰው እኔ ደም ግፊት ነበረብኝ። ስፖርት ሰራለሁ እንደማንኛውም ወፈርኩ ሲሉ ምናምን ተዋት ተነስቼ ዱብ ላለሁኝ ምናምን ሻወሬን ወስጄ ወደ ስራ ይሄዳለሁ ምናምን ቀልል ብሎኝ ነው እና እንደዚህ ኩላሊት ያመኛል ብዬ አስቤ አላውቅም። ማንኛውም ሰው ቢሆን ሆስፒታል ሄዶ ቼክ አፕ ማድረግ አለበት። ምን በሽታ ነገ እንደሚመጣ እና ቼክ አፕ ማድረግ ወሳኝ ነው። ማናቸውም ቼክ አፕ አድርጉ ነው የምለው እኔ። ይሄንን ነው የምናገረው። ከዛሬ 9 ወር በፊት ከመጣን በኋላ አዳዲስ ነገሮች ምን ነገሮች ተፈጠሩ? ከጤና አንፃር ምን ተባልክ? ምን ለውጦች አሉ? አዲስ ነገሮችን እስቲ ለተመልካች ንገረን። ባለፈው 9 ወራት ታረቀንም ስለነበር በዚህ አጋጣሚ ግን አሁንም የምናገረው ከምስጋና ወደ ኋላ አልልም። እኔ በህዝቡ እርዳታ እዚህ ደርሻለሁ። መጀመሪያ በጣም ከባድ ነበር። ጳውሎስ እያለሁ ከጳውሎስ ያው ግሩም ሆስፒታል ገባ ዳያሊሲስ አድርጌ ነው የተረፍኩት እና ከዛ በኋላ እንግዲህ ተስፋው ዶክተሯ የምትለው ምንድነው ንቅለ ተከላ ማድረግ አለብህ ነው የምትለው እና ንቅለ ተከላ ማድረግ ደግሞ ያቅም ይጠይቃል። ያው ቤተሰቦችን አምጣና የተወሰኑትን ያስረዳቸውና በአንድ ኩላሊት መኖር እንደሚገባ እንትናለው። እሺ እኔም ቤተሰቦችን አመጣና አንቺ ታስረጃቸዋለሽ ወይ አይዲያው ስለሌላቸው አንደርስታንዲንጉ ስለሌላቸው ሊሆን ይችላል ብያለሁና ለዛም ደግሞ ያው ገንዘብ ያስፈልጋል። ደግሞ ያው አቅም ያለው ሰው ቢረዳኝ ደስ ይለኛል። ከዛ በተረፈ ግን ከበፊቱ እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። በቃ እግዚአብሔር ይመስገን ነው ማለት። ጥሩ ነኝ ያለሁት። ጧት ወጣለሁኝ፣ መስሪያ ቤት መፈረም ካለብኝ ፈርማለሁኝ። ስራ ጀምራለሁ አሁን በሳምንት አንድ ቀን 2 ቀን ሄዳለሁኝ። ስራ መድረክ ሲኖር አንድ ዘፈን 2 ዘፈን ሞክራለሁ ቀስ እያልኩኝ። ከዛ በተረፈ ያልጨረስኩት አልበም አለ። እሱን ደግሞ ቀስ እያልኩ እያረፍኩ እየሰራሁኝ ነው። በቅርቡ ደግሞ አንድ ኑና ሪካርድ ላይ ስሜን ተነቀሹ የሚል አንድ ነጠላ ዜማ ሰርቻለሁኝ። ይህን ይመስላል። ግን ብዙ ሰው ሲያየኝ መንገድ ላይ የተሻለኝ የዳንኩ ነው የሚመስለው እና የግድ ደግሞ በሽታው ቤት ውስጥ መቀመጥ ከባድ ነው።
ጠዋት ወጥተህ ባለ ሰዓት መንቀሳቀስ እንዳለብህ ጉዳይ ካለኝ ጉዳይ ላይ መሄድ እንዳለብኝ ግዴታ ነው። አሁን አልበሜን ሰርቼ አልበሜ ጥሩ ሁኔታ ላይ ቢደርስኝ በአልበሜ የማገኘው ገንዘብ እኔ ሰፖርት ያደርገኛል። ሰው ከመጠየቅም እተርፋለሁ። ያንን የግድ ለመስራት ጥረት አደርጋለሁ። ትኩረቴ እሱ ላይ ነው። ለዛ ነው ጉድ ስል ሰው የሚያየኝ እና አሁን እኔም ያው ዳያሊሲስ ላይ ነው ያለሁት። ሕክምና ላይ ነኝ። መድኃኒት ከባድ መድኃኒት ወስዳለሁ። በሳምንት 2 ጊዜ ዳያሊሲስ አደርጋለሁ። በዚህ ሁኔታ ላይ ነው ያለሁት። አሁን ሙዚቃዎቹን አሁን በዚህ ህመም ላይ እንደዚህ እያለ ሙዚቃ መስራቱ ወደ አልበም ትግል ማድረጉ ራስን በኢኮኖሚ ለመደገፍ ካለ ጉት ነው ወይስ ሰውን እጅ ካለ ማየት ወይስ ሙዚቃውን ለመስራት ካለ ፍቅር ነው? ጥሩ ብለህ ገና ነው ብዬ ነው። አይ እኔ ቢቻል አቅም ቢኖረኝ ቁጭ ብዬ መታከም ነው ያለብኝ መደረግ ያለበት። ግን ጉድ ብዬ ደግሞ እዛው የጎደለውን ነገር ለመሙላት ስቱዲዮ ሜጄ ነጠላ ዜማም ምኑም መስሪያ ቤት ሜጄ አንዳንድ ነገር መሯሯጠው የአቅም ጉዳይ ስለሆነ ነው እንጂ የተሻለ ነገር ባገኝ ቁጭ ብዬ ራሴን ማስታመም ነው የሚገባኝ። ሐኪሞቹም የሚሉት ይሄንን ነው። ወጪዎቹ ምናምን ነገር አሁን ያሉት ወጪዎች ምን ናቸው? በየቀኑ ወይ በየሳምንቱ ከባድ ነው። አሁን ለምሳሌ አመት ሊሞላኝ ነው። ህዝቡ የረዳኝን እንግዲህ አስብ። ገና እዛ ሆስፒታል ስገባ 80 ሺህ ብር ተይዞ አሁን በወር ደግሞ 5 ሺህ ብር ነው ዳያሊሲስ ማድረገው በአንድ ጊዜ በሳምንት 2 ጊዜ አስብ 10 ሺህ ብር በወር ወደ 50 ሺህ ብር የመድኃኒቱ ወጪ አለ 60 ሺህ ብር። አሁን ስንት ወር ሆኖኛል? 9 ወር ነው 10 ሆኖኛል። አመት ከምናምን እዛ በኋላ ሳንቲሙ ካለቀ ዘሪውን አለቀ ማለት ነው። ወደ ሞት ጎዳና ላይ ነው የሚሄደው። ስለዚህ አሁን መስሪያ ቤትም ወደ መንግስት ሆስፒታል እንዲያስተላልፉኝና እዛ ትንሽ ከለል ያለ ከግሩም እሱን እንዲያደርጉኝ እየተሯሯጥኩኝ ነው። ግን ባለው ነገር እየተረዳሁኝ ነው። እግዚአብሔር እየታከምኩ ነው። ባለው ገንዘብ ሰው በረዳኝ ገንዘብ እየታከምኩ ነው። አሁንም አንዳንድ ሰዎች እየደወሉ አይዞ ዘሪሁን እያሉኝ ያው ሰፖርት እያደረጉኝ ነው። ከሕክምና ውጪ ዘሪሁን ያው ሰው ልጅ ከመታከሙ ውጪ የራሱ ደግሞ የዕለት የሚያስፈልጉት ነገሮች አሉ። ሰው ይበላል፣ ሰው ይጠጣል። እንግዲህ አንድ ልጅ ማባት ነህ። በዙሪያ እንግዲህ ባለቤትም በህይወት የለችም አብራ። ሌሎች ደግሞ አስቸጋሪ ነገሮች አሉና እነሱንስ አሁን ህመሙ ብቻ አይደለምና ሌሎች በዙሪያ ያሉ ነገሮች አሉና እሱንስ እንዴት እየገፋ ነው ዘሪሁን? እውነቴን ነው። በጣም ከባድ ነው። በፊት የመንግስት ስራ ሰራለህ፣ የመንግስት ደሞዝ ታቃታለህ፣ ለምንም አትሆንም። ዛሬ ጤፍ ስንት ገብቷል፣ በርበሬ ምናምን ብዙ ነገር አለ። ድሮ ከሚስቴ ጋር ሲሆን እየተረዳዳን ነው። ክለብ ሰራለሁ። ክለብ የሚያገኘው ሳንቲም በቂ ነው። አሪፍ ነበረ በዛን ሰዓት የነበረው። አሁን ኦሬዲ ታመም ያለው ክለብ አልሰራም። የገቢ ቀንሷል። የመንግስት ደሞዝ ናት። ያቺን ነገር በተናርጌ ቁጭ ነው ምለው። ስለዚህ ህይወት ከባድ ነው ለዘሪሁን። በጣም ከሚገባው በላይ ከባድ ነው። እንደዚህ ለብሼ ስወጣ መታየቱ ብቻ ሳይሆን ከባድ ነው። እንግዲህ እስቲ እኔ ህልሜ ቅድም እንደነገርኩ አልበሜንም ለመጨረስ ሌላ ነጠላ ዜማንም ለመልቀቅ ከዛ በተረፈ እግዚአብሔር እስከፈቀደልኝ ድረስ መኖር ነው። እውነት ልናገር እውነቱን ምነግርህ እግዚአብሔር እስካለ ድረስ መኖር ነው። አሁን መጀመሪያ ፈርቼ በነበረበት ሰዓት ይኸው እንግዲህ ኦልሞስት ወደ 9 ወር 10 ወር ኖር ያለውኝ። ከዚህ በኋላ ደግሞ ፈቃድ እስከፈጠረው ድረስ መኖር ነው። በቃ ዳያሊሲስ እያደረኩ እኖራለሁኝ። የተሻለ ነገር ካለ ይሄ ነው ያለው። መስሪያ ቤት አካባቢ አሁን ማዘጋጃ ቤት ብዙ አመት ሰርታል። ምናልባት እንግዲህ የክብርት ከንቲባው እዛ ግቢ ነው ያሉት። እውነት ነው። ምናልባት ባህልና ኪነት በምናምን አካባቢ ላይ ያሉ ደግሞ ሌሎች ኃላፊዎችም አሉና እንደው እነሱ አንባናን ነገር ከማገዝ ወይ ሌሎች ነገሮችን ድጋፍ ከማድረግ አንፃር እንደ መስሪያ ቤትም የተጠየቀው ነገር የለም ወይ የሚል ነገርን ላነሳልህ ፈልጌ ነበር። እውነት ነው። እሱ አለቃ ያለ ካስዬ ታውቀዋለህ።
የቲያትርና ባህል አዳራሽ የዘመናዊ ክፍል የሙዚቃው ኃላፊ ነው እሱ። እዚህ መጥተው ብዙ ነገር እንትን ብለውኝ ትሪት አድርገውኝ የሚችሉትን ነገር ሰፖርት አድርገውኝ በመስሪያ ቤት ደረጃ ደግሞ ለክብር ከንቲባ እናቀርብልሃለን ደብዳቤው ገብቷል ዶክተር ሂሩት ጋር ደርሷል ካሉኝ ኦልሞስት ወደ 3 ወር ሆነ። እንግዲህ ወደ 4ኛ ወር እየመጣ ነው እየጠበቅኩ ነው። እና እዛም እነሱም ይሄንን ነገር ሰምተው ቢረዱኝ መስሪያ ቤቴ ነው አንደኛ ነገር ብዙ ነገር አገልግያለሁ ብዙ አስተዋጽኦ አድርጌያለሁ። ይሄ ነው የማይባል ነገር ነው። በዛ እንደ ፊዚካሊ አይደለም ታዛዥ ነኝ ደግሞ በዛ ላይ እና ይሄንን ነገር አድርጌያለሁ። እነሱ የሚችሉትን ነገር እየሞከርን ነው። ፕሮሲጀር አለው ምናምን እያሉ ያው እንግዲህ 2-3 ወር ሆኖ ቆይቷል። ይሄን ነገር ሰምተው ደግሞ ቢረዱኝ ደስ ይለኛል። እና ያለው ነገር ወደፊት ያለው ነገር በጣም ከባድ ነው የሚያሰጋ ነገር ነው። ያው እንደዛም ሆኖ ያው በአንድ ወቅት ከ9 ወር በፊት እዛው ሆስፒታል ውስጥ ተኝቶ በሰማማን ይሰማ የነበረው ዘሪሁን እንደውም በአንድ ወቅት አለቀልኝ እስከ ማለት የደረስክበት ይመስለኛል። ዶክተሩ ይሄን ውሃ ይዛችሁ ሄዶ ልብስ ቀይሩለት ሲባል ሰምተ ይመስለኛል። በቃ አበቃለት ከዚህ በኋላ ጥቅም የለውም እያለ ነው ዶክተሩ። እሱ አይሰማም ብሎ በሌባው ውስጥ ያሰብከው ዘሪሁን ምናልባት አሁን ደግሞ ጊዜ እድሜ ተጨምሮልህ 9 ወር አልፎ ዛሬ ላይ ደግሞ በትንሹም ቢሆን የምናመሰግንበት ሰዓት ያኔና አሁን ያለውን ልዩነት ጥቂት የሆነ ነገር ብናገኝ ደስ ይለኛል። ማለት አሁን ነገሩን እንደዚህ እንደቀልድ የሚወራ ነገር አይደለም። አንተ እንዳልከው በሰመመን ነበር ያው ሰው ሁሉ እንግዲህ ለኔ ውሃ ክልክል ነው። ሰው ያው ካዘኔታ ነው ውሃውንም ብርቱካኑም ምናምን የሚያመጣም ሰው ነበርና እኔ ተኝቻለሁ። አንድ ቀን 2 ቀን ዳያሊሲስ እንዳደረኩኝ የምድን አልመሰለኝ። በቃ ይሄንን ውሃ ወደ ቤት ወሰዱ ልብሱንም ቀይሩለት ምናምን ሲባል በቃ አለቀልኝ። ወይ ዘሪሁን ልሞት ነው እንዴ ብዬ ተስፋ የቆረጥኩበት ጊዜ ነበር። በጣም ደንግጬ ነበር። ግን እግዚአብሔር ደግ ነው ለዚህ አብቅቶኛል። አሁንም ክብር ምስጋና ለመድኃኔዓለም ይግባው። እግዚአብሔርን እናመሰግናለሁ። በጣም ከባድ ጊዜ ነበር ያሳለፍኩት። አይዞህ እንግዲህ አንተም ብዙዎችም የመጨረሻው አካባቢ እንደሆነ ገምቶ ቢሆንም ያው ሁሉን የሚያቆሱ ነውና ሌላ እድሜ ተጨምሮልን ደግሞ አሁን እዚህ ደርሰናል። ነገም ደግሞ ተስፋ አደርጋለሁ ደጋግ ኢትዮጵያኖችም አሉ ከፈጣሪ ቀጥሎ እነሱም በአንዳንድ ነገሮች ይረዳሉ ይደግፋሉ ያስባሉ። ምናልባት እስካሁን ባለው ሂደት ድጋፍ ያደረጉል በዙሪያ ያልተለዩ ማመስገን የምትፈልጋቸው አካላት ካሉ በዚህ አጋጣሚ ምስጋና እንድታቀርብ ፈልጋለሁ። እሺ እኔማ ጠርቼ አልጨርሳቸውም። ኢቭን አብረውን ከሚሰሩ ናይት ክለብ ከሚሰሩ ጓደኞቼ ጀምሮ ከትላልቅ አርቲስቶች እነ ጸግሽ እና አብነት እና ወንድሙ ጅራ እነ ደረጀ እና በቃ ጠርቼ ማልጨርሳቸው ብዙ ልጆች አሉ። እነሱ በክለብ ደረጃ ብዙ ነገሮች ሰብስበው ሰፖርት አድርገውኛል። ሀገር ውስጥም ውጭም ያሉት እነ ጌትሽ ማሞ በኦንላይን ጃክሰን የሚባል ዳንሰኛ ነበረ ደግሞ እሱም ሆነው እነሱ ኦንላይን ከሀረግ ጋር ነው ኦንላይን እየተነጋገሩ ውጭ ያሉትን አስተባብረው ሰፖርት አድርገውኛል። በጣም ነው ማመሰግነው። ምን ብዬ ልበልህ ማን ልበልህ እና ብዙ ሙዚቀኞች ሰፖርት አድርገውኛል። በግልም አንዳንድ ሰዎች እየደወሉ ሰፖርት አድርገውኛል። አሁንም ሰፖርት እያደረጉኝ ነው። በእግዚአብሔር ስም አመሰግናለሁ። ይሄንን ነው ማለት የምችለው። እንግዲህ ተመልካቾቻችን ያ ፈጣሪ ፈቅዶ ተወዳጁ ድምጻዊ ዘሪሁን ደምሴ ኮምባ ዛሬ ላይ ደርሷል። እንደዚህ ሆኖ ከህመሙ ጋር እየታገለ ሙዚቃ ስራዎችን ወደ መስራቱ የሰው እጅ ከማየት ነገስ ምን ይሆናል ብሎ ማረፍ በሚገባበት ሰዓት ከሙዚቃ ጋር እየታገለ ይገኛል። ምናልባት በርካቶች መንገድ ላይ ሲያዩት ስራ ጀምሯል ተሻለው እኮ የሚል ነገሮች ይኖራሉ። በርግጥ ይሄም ተመስገን የሚያስብል ቢሆንም አሁንም ግን ዘሪሁን ከፊት ለፊቱ በጣም በርካታ
ፈተናዎች ይጠብቁታል። ጃይሱስ የሚቀጥል ነው የሚሆነው። ማህበራዊ ህይወት ላይ ያሉ ጉዳዮች አሉ። ስለዚህ የተለመደው ድጋፋችሁን እንድታደርጉለት በዚህ አጋጣሚ እንጠይቃለን። እኛም ዳግም አርቲስት ዘሪሁን ወደ ሙያው ተመልሶ መድረክ ላይ የምናገኝበት በዛ ድምጹ የሰርግ ሙዚቃዎቹን የሚያቀርብበት ተወዳጅ ስራዎቹን ዳግም ለኛ የሚያቀርብበት ጊዜ ቅርብ አይሆንም ብዬ አስባለሁ። ዘሪዬም እንግዲህ በኮንታክትም ስልክ በምን ሊያገኙ እንደሚችሉ እንደገና በምን አካውንት ድጋፍ ማድረግ የሚፈልጉ አካላት እንደሚያደርጉ በዚህ አጋጣሚ ለተመልካች ድኗል ተብሎ ሙሉ በሙሉ የሚወራውንም ነገር ግልጽ ለተመልካችን በተደርግ አሪፍ ያው እናንተም እዛ ላይ ታግ ብታረጉት ያው ግልጽ ይሆናል። ስልክ ቁጥሬ 0911 16 47 56 ነው። የባንክ ቁጥሬ 1284 062 799 የኢትዮጵያ ንግድ ባንክ ነው። የምትችሉ ሁሉ ብትረዱኝ ደስ ይለኛል። እንግዲህ እናንተንም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ዘሪሁን እንግዲህ በምንወዳት ክራር ድምጽ እንኳን ያን ያህል ጎልቶ እንትን ባይል በክራሩ ብቻ ብንሰናበት ደስ ይለኛል ከተመልካቾቻችን። ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በተስፋዬ ስንቱን ያሳየኛል ትዝታ የትላንቱን ፍቅር ጣሙን ነገሩ ምነው ያስተዋሉት ያዩት በነገሩ ሁሉም እንደገና ኑሮም ቢያሰላስል አይገኝም ጊዜ ያንን የሚመስል እስኪ የነበረው ጋር እስኪ አየ ይናገር እስኪ የነበረው ጋር እስኪ አየ ይናገር የጥንት ታቱን የበፊቱ ነገር የጥንት ታቱን የበፊቱ ነገር። አመሰግናለሁ።